ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 30 2018 ዓ.ም በዛሬው መረጃ ሰዓታችን ጠቅላይ ሚኒስትር አብይ ህወሓት፣ ሻዕቢያና ሱዳን አንድ ላይ ቢዋጉንም ለኢትዮጵያ ስጋት አይደሉም ስለማለታቸው፣ ሰሞኑን በማህበራዊ ሚዲያ ላይ የሰሚት ጉድ በማለት ከሚሰራጩ ቪዲዮዎች ጀርባ ያለው አሳዛኝ እውነት በርካቶችን ያስቆጣው ዛሬ ጠቅላይ ሚኒስትሩ ስለ ኑሮ ውድነት የሰጡት አስተያየትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር በአገሪቱ ውስጥ በከፍተኛ ሁኔታ እየናረ የመጣውን የኑሮ ውድነትን ለመቋቋም ዜጎች በሁለትና በሶስት ፈረቃ እንዲሰሩ መክረዋል። ለዚህ ማረጋገጫ ይሆን ዘንድም በአሜሪካ የሚኖሩ ኢትዮጵያውያን በቀን እስከ 16 ሰዓት ድረስ በትጋት እንደሚሰሩ በምሳሌነት አንስተው ጠቅላይ ሚኒስትሩ አብራርተዋል። ይሁን እንጂ ይህ የመንግስት ማብራሪያ ምክረ ሀሳብ ዜጎች በየቀኑ ከሚጋፈጡት ከፍተኛ የስራ አጥነት እና ከተወሳሰበ የኢኮኖሚ ቀውስ አንጻር ሲመዘን ከመሬት ላይ ካለው እውነታ ጋራ እጅግ የራቀና የህዝብን ስቃይ ያላገናዘበ ነው። በቂ የስራ ገበያና የስራ እድል በሌለበት እንዲሁም የትርፍ ሰዓት አሰራር ህጋዊና ኢኮኖሚያዊ መሰረት ባልዳበረበት ሀገር ውስጥ ዜጎች ተጨማሪ ሰዓት እንዲሰሩ መጠየቅ ተግባራዊነቱ እጅግ አጠያያቂ ነው። በከፍተኛ የዋጋ ግሽበት እየተሰቃየ ለሚገኘው ዜጋ ይህ ከምክር ቤት የተሰማው የጠቅላይ ሚኒስትሩ ጥሪ ማህበራዊ ስነልቦናችንን በእጅጉ የሚጎዳ ሆኗል። የኢትዮጵያ ተጨባጭ የኢኮኖሚ ሁኔታና የክፍያ ስርዓት የገንዘብ የመግዛት አቅሙ እጅግ ጠንካራና የተረጋጋ ከሆነው ከአሜሪካ ኢኮኖሚ ጋራ ማነጻጸር በምንም አይነት መንገድ ትክክለኛ ሚዛን ሊሰጥ አይችልም። በአሜሪካ አንድ ሰው ከአንድ በላይ የሚሰራበት ሰፊ የንግድ እንቅስቃሴ፣ የተመቻቸ የትራንስፖርት አማራጭና የሰዓት ክፍያ ስሌት ያለ ሲሆን እዚህ ሀገራችን ላይ ግን ለአንድ ፈረቃ የሚሆን ተራ ስራ ማግኘት ራሱ ትልቅ ተአምር በሆነበት አስከፊ የኢኮኖሚ አዘቅት ውስጥ ነው የምንገኘው። በአሁኑ ወቅት የኑሮ ውድነቱ ዋነኛ መንስኤ የተዛባ የማክሮ ኢኮኖሚ ፖሊሲ፣ በሀገሪቱ የተለያዩ አካባቢዎች የሚታየው የሰላም እጦትና ከቁጥጥር ውጭ የሆነው የዋጋ ግሽበት መሆኑ ግልጽ ነው። የመንግስት አካሄድ የራሱን መዋቅራዊና የፖሊሲ ስህተቶች ጫና ወደ ህዝብ ጠንክሮ የመስራት ባህል ማዘዋወር ፍጹም ተቀባይነት የለውም። ሰላም በሌለበትና ምርታማነት በወደቀበት አውድ ውስጥ የንግድ ድርጅቶች፣ ፋብሪካዎች በግብአት እጥረትና በውጭ ምንዛሬ እጥረት ምክንያት በሙሉ አቅማቸው መስራት አቅቷቸው ሰራተኛ በሚቀንሱበት ወቅት በተጨማሪ ፈረቃ መስራት ቀርቶ የቀድሞውን ስራ ቦታ ይዞ መቆየት ራሱ የህልውና ትግል ሆኗል። መንግስት በየመድረኩ የሚያቀርባቸው የስታቲክሶችና የቁጥር ብቻ አድገናል ዲስኩር በገበያ ውስጥ ካለው የጤፍ የዘይትና የሽንኩርት ዋጋ ጋራ ፈጽሞ ሊገናኝ አልቻለም። የኢኮኖሚ ተንታኞች በተደጋጋሚ እንደሚናገሩት የህዝቡ የዕለት ተዕለት መከራና የረሃብ ስጋት በትክክል የሚረዳ እንጂ መፍትሄን ሁልጊዜም ቢሆን ከዜጋው ደካማ ትከሻ ላይ ብቻ የሚጠብቅ የመንግስት አካሄድ ለችግሩ ዘላቂ መፍትሄ ሊያመጣ አይችልም። ስለሆነም በአሁኑ ወቅት የሚያስፈልጉት ከምክር ቤት የሚወጡ የቃላት ጋጋታዎችና የምክር ግብአቶች ሳይሆኑ መንግስት የራሱን ድክመቶች አምኖ በመቀበል በዋና ዋና መዋቅራዊ ችግሮች ላይ ትኩረት አድርጎ መስራት መጀመሩ ነው። የሰላም እጦትን መፍታት፣ የኢንዱስትሪ ግብአትን ማሟላትና የገንዘብ የመግዛት አቅም ሊያረጋጉ የሚችሉ ጠንካራ የማክሮ ኢኮኖሚ ማስተካከያዎችን ማድረግ የቀውሱ መውጫ ብቸኛ መንገዶች ናቸው። ህዝቡ ቀድሞውኑ ያለውን ሰዓትና ጉልበት ተጠቅሞ ሰርቶ ቤተሰቡን መመገብ ያልቻለው ሰነፍ ስለሆነ ሳይሆን የኢኮኖሚ ስርዓት ስለማይፈቅድለትና በገበያ ውስጥ ያለው የዋጋ ንረት ሰማይ ስለነካ ነው። የኢኮኖሚ ቀውሱ ፖለቲካዊና መዋቅራዊ እንጂ የግለሰቦች የሰዓት አጠቃቀም ችግር እንዳልሆነ ተገንዝበን መንግስት የተጣለበትን የህዝብ አደራና ኃላፊነት በአግባቡ እንዲወጣ ግፊት ማድረግ ያስፈልጋል። ይህ ካልሆነ ግን ኑሮ እየከበደ መካከለኛ ማህበረሰብ እየጠፋና ሀገሪቱ ወደ ባሰ ማህበራዊ ቀውስ ውስጥ መግባቷ የማይቀር ሀቅ ነው። ባለፉት ጥቂት ቀናት በአዲስ አበባ ሰሚት አካባቢ በስፋት የሚስተዋለው የወሲብ ንግድ እንቅስቃሴ ዙሪያ የሚነሱ ማህበራዊ ውይይቶችና የነዋሪዎች ስጋት የበርካታ የከተማዋ ነዋሪዎች ትኩረት በከፍተኛ ሁኔታ እየሳቡ ይገኛሉ። ነገር ግን ከዚህ አሳሳቢ ክስተት ጀርባ ያለው እውነተኛ ጥልቅና ልብ የሚሰብር ታሪክ በቅርብ ለተመለከተው ታዛቢ የሚታየው እውነት ግን ፍጹም የተለየና የላቀ ሀገራዊ ህመም ያዘለ ነው። ይህ ክስተት ከትግራይ ክልል የጦርነት ድባብ ሰቆቃና አስገዳጅ ወታደራዊ ምልመላ በመሸሽ
ወደ መዲናዋ አዲስ አበባ የገቡ እህቶቻችን ምንም አይነት የስራ እድልና ከመንግስትም ሆነ ከሌሎች ረዳት አካላት የተደረገላቸው ሰብአዊ ድጋፍ ባለመኖሩ ምክንያት የዕለት ተዕለት ህይወታቸውን ለመምራትና መሰረታዊ ህልውናቸውን በህይወት ለማቆየት ሲሉ ብቻ ወደዚህ አስገዳጅ አስነዋሪና አስከፊ መንገድ መግባታቸው በግልጽ ያሳያል። ይህ በጦርነትና በስደት ሰበብ የመጣ አስከፊ ማህበራዊ ቀውስ ንጹሃን ዜጎችን ለውርደትና መከራ የዳረገ መሆኑ በተለያዩ የከተማዋ አካባቢዎች የሚታዩ ተጨባጭ ማሳያዎች በተደጋጋሚ ያረጋግጣሉ። ቀደም ሲል በትግራይ የወጣቶችና የሴቶች መገለጫ የሆነው የአሸንዳ በዓል በደመቀ ሁኔታ ሲከበር መላው የኢትዮጵያ ህዝብን በደማቅ ፍቅር በደስታና በታላቅ ሰብአዊ ክብር ይቀበሉ የነበሩ እነዚህ ውድ እህቶቻችን ዛሬ በችግርና በስደት ማዕበል ውስጥ ወድቀው በሚንገላቱበት ወቅት በድርጊታቸው ላይ መሳለቅ ወይንም ዝቅ አድርጎ መመልከት ፍጹም ሰብአዊነት የጎደለው ተግባር ነው። እኛ ኢትዮጵያውያን ከዚህ ከንቱና ምንም ትርጉም በሌለው የወንድማማቾች የእርስ በርስ ጦርነት ምክንያት እጅግ በጣም ከፍተኛ የሆነ ቁሳዊና ሞራላዊ ዋጋ እየከፈልን እንገኛለን። የጦርነቱ እሳት በሺዎች የሚቆጠሩ ወጣቶችን ህይወት በግንባር ከመቅጠፉም በላይ የተረፉትን ደግሞ በዚህ መልኩ ለመከራና ለችግር አሳልፎ ሰጥቷል። ዛሬ በአዲስ አበባ ሰሚት አካባቢ የምናየው ልብ የሚሰብር ትዕይንት የዚሁ ሰንካላ ጦርነት ቀጥተኛ ውጤትና የወንድማማቾች ጦርነት ያስከተለው አስከፊ ማህበራዊ ቀውስ ማሳያ ነው። ይህ አሳዛኝ እውነት ስንመለከት ጦርነቱ በጦር ግንባር ላይ ብቻ የሚያበቃ ሳይሆን መላውን ማህበራዊ መሰረታችንን የሚንድ መርዝ መሆኑን በግልጽ እንረዳለን። እንደ አንድ ኢትዮጵያዊ ዜጋ ይህ ትርጉም አልባ ግጭት ያመጣብንን እጅግ ከፍተኛ የሆነ የኢኮኖሚ ጫናና ማህበራዊ መናጋት በከፍተኛ የኑሮ ውድነት ውስጥ ሆነን በየቀኑ እየተጋፈጥን እንገኛለን። የሀገሪቱ ውድ ሀብትና የህዝብ ገንዘብ ለከንቱ ጦርነት ሲባክን፣ ዜጎች ግን በጎዳናዎች ላይ በችግር ይማቅቃሉ። በአሸንዳ በዓል በጨዋታና በባህላዊ እሴቶች የምናውቃቸው እህቶቻችን ዛሬ ላይ የህልውና ዋስትና አጥተው በጨለማ ጎዳናዎች ላይ ለዕለት ጉርሳቸው ሲሉ ሲታገሉ ማየት እያንዳንዱን ህሊና ያለው ኢትዮጵያዊ ልብ ሊያቆስል የሚገባ አገራዊ ሀዘን ነው። እነዚህ ወገኖቻችን ወደዚህ ህይወት መስመር የገቡት በምርጫ ሳይሆን ጦርነቱ መጠለያቸውን፣ አሳዳጊ ቤተሰቦቻቸውንና የወደፊት ተስፋቸውን ሙሉ በሙሉ ስላሳጣቸው ብቻ መሆኑን መገንዘብ ያስፈልጋል። ስለሆነም በዚህ ፈታኝና አሳዛኝ ወቅት ማህበረሰባችን የተለመደ የደግነት፣ የርህራሄና የወገንተኝነት እቅፉን በመዘርጋት ለነዚህ እህቶች ተለዋጭ የስራ እድሎችን በመፍጠር በቁሳቁስም ሆነ በሞራል ሊደግፍ ይገባል። በነቀፌታ በትችትና በማግለል የሚፈታ ምንም አይነት ማህበራዊ ችግር የለም። ይልቁንም ቁስላቸውን ጠግኖ ሰብአዊ ክብራቸውን ጠብቆ ወደ ማህበረሰቡ መመለስ የሁላችንም የዜግነትና የህሊና ኃላፊነት ነው። ይህንን መሰረታዊ ማህበራዊ ችግር በዘላቂነት ለመቅረፍ የሚመለከታቸው የፌዴራልና የከተማ አስተዳደር አካላት፣ የሲቪል ማህበረሰብ ድርጅቶችና ዓለም አቀፍ ግብረሰናይ ተቋማት ለተጎዱት ወገኖች አስቸኳይ የኢኮኖሚ ድጋፍ፣ የሙያ ማሰልጠኛና የስነ ልቦና ማገገሚያ እርዳታ እንዲያደርጉ ሸገር ጆርናል የሰብአዊ ጥሪውን በአጽንኦት ያቀርባል። የህዝብ ተወካዮች ምክር ቤት የ5 ዓመታት የሥራ ዘመኑን ባጠናቀቀበት የመጨረሻ ስብሰባ ላይ የጠቅላይ ሚኒስትር አብይ አህመድ ንግግር በሀገሪቱ የፖለቲካ ምህዳርና በጦርነት ሰለባ በሆነው ህዝብ ዘንድ ከፍተኛ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ ህወሓትም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገር እና ሰላም ለማምጣት ጥረት ማድረግ ያስፈልጋል ማለታቸው አዲስ የሰላም ጭላንጭል የሚያሳይ ይመስላል። ከሰላም ውጪ ያለው አይጠቅመንም ሲሉም አክለዋል። ይህ ንግግር ለጦርነት ማቆሚያና ዘላቂ ሰላም ማምጣት ትልቅ ትርጉም አለው። ነገር ግን በተግባር የሚታየው የወንድማማቾች እልቂት ዋጋ ያስከፈለው ህዝብ እነዚህ ቃላት ወደ እውነተኛ የማይለዋወጥ የሰላም ስምምነት እንዲቀየሩ ይፈልጋል። ጠቅላይ ሚኒስትሩ አያይዘውም በቀጣይ ዓመት በሚቋቋመው አዲስ ምክር ቤት ውስጥ ለማይቀጥሉት የህዝብ እንደራሴዎች የብልጽግና አባል ለሆኑትም ላልሆኑትም ባለፉት 5 ዓመታት ላበረከቱት አስተዋጽኦ ምስጋና አቅርበዋል። በተለይም የተፎካካሪ ፓርቲ አባላት ብርቱ ሰዎች፣ ሀሳባችሁን ለመግለጽ የደፈራችሁ፣ በሰላማዊ መንገድ ለመታገል የሞከራችሁ፣ ሀሳባችሁ ምንም ይሁን ምን በግልጽነት የገለጻችሁ ጀግኖች ናችሁ በማለት ማሞካሸታቸው በአገሪቱ ሰላማዊ የፖለቲካ ትግል እንዲጎለብት የሚሹ ዜጎችን የሚያበረታታ ነው። በሌላ በኩል ግን ጠቅላይ ሚኒስትሩ ካደረጉት የሰላም ጥሪ ጎን ለጎን የጦርነትና የኃይል ሚዛን የተመለከቱ ንግግሮችን አንስተዋል። እንኳን ሻቢያ፣ ወያኔና ሱዳን ሌላም ቢጨመር የኢትዮጵያን ሉዓላዊነት ቅንጣት ታግል ስጋት የለውም ሲሉ በቁርጠኝነት ተናግሯል። የደርግ መንግስት በወደቀበት የድሮ ስሌት አሁን ያለው
መንግስት ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አሰላለፋቸውንም ምኞት ብለውታል። መንግስት እነዚህ ኃይሎችን መከላከል የሚያስችል ብቃት እየገነባ መሆኑን የገለጹት ጠቅላይ ሚኒስትሩ ሰዎች ባረጀና ባፈጀ ድሮ በሰራ ስልት አሁንም ለመጠቀም መሞከር ጠቃሚ እንዳልሆነ አስገንዝበዋል። ጊዜው ተቀይሯል። ሀብት እያፈራ ሀብትን እያመጣ ራስ ደግሞ ለመስዋዕትነት መዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅምም በማለት ተናግረዋል። ሆኖም ይህ የኃይል ሚዛን የበላይነት ንግግር በጦርነት ሳቢያ ከፍተኛ የኢኮኖሚና ማህበራዊ ቀውስ ውስጥ ለወደቀው የኑሮ ውድነት ለሚያስጨንቀው ሰላማዊ ዜጋ ሌላ የጦርነት ስጋትን ሊጭርበት አይገባም። በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት እንደነበረና መንግስት እምቢ ያለው ትርፍ ስለሌለው መሆኑን የጠቀሱት ጠቅላይ ሚኒስትሩ ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ሳለ ወጣቱን ማመን አለመቻሉ ገልጸው ድልና ህወሓት አራምባና ቆቦ ናቸው ሲሉ አጣጥለዋል። አሁን ያለው የአዲስ ትውልድ አስተሳሰብና አቅጣጫ አለመቀበል የትም እንደማያደርስ የገለጹት ጠቅላይ ሚኒስትሩ እንደ ባህር ዳር፣ ጎንደርና አርባ ምንጭ ያሉ ከተሞችን በመጥቀስ የኮሪደር ልማትን በመቀሌ ማየት ምኞታችን ነው፣ ከዛ ውጪ ያለውን አንፈልግም ብለዋል። ይህ ምኞት እውን ለማድረግ በመጀመሪያ የጦርነት ድምፅን ሙሉ በሙሉ ማጥፋትና የቆሰሉ ልቦችን ማከም ቀዳሚ ተግባር ሊሆን ይገባል። ስለ ህወሓት የሰጡትን አስተያየት ተከትሎ የኦሮሞ ነጻነት ግንባር ኦነግ በማንሳት ህዝቡ ያለውን የትግል ሚና እንደማይካድ ጠቅሶ አሁን ያለው የተለየ ነው ሲሉ የሁኔታዎችን መለወጥ አስረድተዋል። ዛሬ የመጨረሻ ስብሰባውን ያደረገው የህዝብ ተወካዮች ምክር ቤት የስራ ዘመኑን ያጠናቀቀ ሲሆን በቀጣይ ዓመት መስከረም ማብቂያ ላይ አዲሱ ምክር ቤት ይተካል ተብሎ ይጠበቃል። ለኢትዮጵያ ህዝብ ግን ዋነኛው ፍላጎት የምክር ቤት አባላት መቀያየር ብቻ ሳይሆን ይህ የማይጠቅም የወንድማማቾች ጦርነት ለአንዴና ለመጨረሻ ጊዜ ቆሞ የሰላምና እድገት አዲስ ምዕራፍ እንዲጀምርና ህዝቡም ከከበደው የኑሮ ሸክም እንዲገላገል ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።